አይ ለክረምት የሚሆኑ እቃዎችን መገዛዛት ሳይኖርብኝ አይቀርም። እዚህ ብቻ ምን ትሰራለህ? ዴኒዝ ቆይ ከየት ነው የመጣሽው? ምንም ኮቴ ሳታስሚ መራመድ ጀመርሽ እንዴ? አዎ በዚሁ የባሌት ጭፈራ ወይም እንደዚህ አይነት ሙያ ልጀምር እያሰብኩ ነው። ግን እዚህ ክፍል ውስጥ ምን እየሰራህ ነው? የድርጅታችሁ ያለባበስ መንገድ ስለተቀየረ ነው እንዴ ልብስ እንዲምትመርጠው? አልተቀየረም ውዴ፣ ያው ውስጡን እያስተካከልኩኝ ነበር። ስለዚህ ብቻህን ቁም ሳጥኑን እያስተካከልክ ነው? እኔን ከመከታተል ሌላ ምንም ስራ የለሽም እንዴ ውዴ? አይ እኔ ጭራሽ አንተ ማየት በቅቶኝ አያውቅም። ታውቃለህ፣ እንደዚህ አይነት ሚስጥራዊ ነገር ስታደርግ ደግሞ የማየት ፍላጎቱ በልጥ ይጨምራል። አሁን ስልክ ማናገር አለብኝ ብለህ ጥያቄን ላለመመለስ ነው አይደል? ስልኬን ልትሰጪኝ ትችያለሽ ውዴ? ሄሎ ዴኒዝ። የኔ ፍቅር። እሺ ቆይ አንድ ጊዜ ይቅርታ አድርግልኝ ማሪ። ማታ ብናደርገው ችግር አለው ወይ ያሉ ነው? ይቻላል ውዴ፣ ግን ለምንድን ነው የምትንሾካሸኪው? በድብቅ መያዝ ስላለበት ነው። አይ ዴኒዝ ደግሞ። ሄሎ። እሺ ችግር የለውም። በጣም አመሰግናለሁ። መልካም ቀን። እና አሁን ምንድን ነው ያረጋገጥኩት? ነገርኩሽ እኮ ውዴ፣ ስልኬን ከእጄ በመጠቅ እንዳላወራ ልታደርግኝ አትችይም። መቼም ቢሆን ሰርፕራይዜን ማበላሸት አትችይም። ተው እንጂ ቺናር፣ ስማኝ እየኮረኮርኩ እንድትነግረኝ ያደርጋለሁ። እሺ አሸንፈሻል። በቃ ተዘጋጂ፣ አሁን ልንወጣ ነው። አፍጥኝ። ወተን ምን ልናደርግ ነው? ወደ ጫጉላ ሽርሽር ከመሄዳችን በፊት ብዙ የምናደርጋቸው ነገሮች አሉ። የጫጉላ ሽርሽር ልንሄድ ነው? አዎ። እና የት እንደሆነ ታውቂያለሽ? የት ነው? ወደ ማልዲቭስ። እውነትህን ነው ቺናር? አዎ እውነትህን ነው? ማልዲቭስ ልንሄድ ነው? ልንሄድ ነው። እንሄዳለን ውዴ። በጣም አመሰግናለሁ ቺናር። ችግር የለውም የኔ ቆንጆ ሚስት። ይሄ ሁኔታ ምንም እየሰራ አይደለም። ስለዚህ የሆነ አዲስ ነገር ማድረግ አለብኝ። ካልሆነ ግን ወይኩን አጣታለሁ። እሺ ወንድሜ፣ ግን ልጅቷ ውሳኔውን ወስናለች። ይሄ ነገር ሊሆን እንደማይችል ነው እየተናገረች ያለችው። እንዲሆን አድርገዋል ኡዝጉር፣ እንዲሆን አድርገዋለሁ። አሪፍ የሆነ ስምምነት ነው የማቀርብላት። ይህንን አነጋገርህን ዘጎልድ ፋዘር የሚለው ፊልም ላይ አስተውየዋለሁ። ወይ እንደዚህ አትበል ወንድሜ። እሺ ሙሉ ድፍረቴን አሰባስቤ ኦይኩ ፊት ለፊት ተንበርክኬ አንድ ጥያቄ ልጠይቃት ነው። እናንተ ደግሞ በዚህ ነገር ላይ እኔን እንደማገዝ እኔ ላይ ታሾፍብኛል። መርት፣ የምታደርገው ነገር ግን ፈጥኗል። አረ እንደውም አርፍጃለሁ ወንድሜ። ልጅቷ እኮ ቀን በቀን ከኔ ለመራቅ እየሞከረች ነው። እኔ ግን ምንም አልገባኝም ወንድሜ። እንደዚህ አይነት ስሜት ውስጥ ሆና እንዴት እሺ ትለኛለች ብላ አሰብክ? የዛኔ እኔ ፈጠራ ችሎታዬ ስራ ላይ የሚለው ውድ ወንድሜ፣ በጣም ጥሩ የሆነ ዝግጅት ስለሆነ የማዘጋጅላት የእውነቴን ነው የምልህ፣ በፍጹም እምቢ ለማለት እንኳን እድሉ አይኖራትም። ስለዚህ ጥያቄን ትቀበላለች። አይ ይሄ አይሆንም ወንድሜ። አሁንም ቢሆን ይሄ ነገር ምክንያታዊ ነው ብዬ አላምንም። ስማ፣ ትንሽ ጊዜ መጠበቅ ያለብህ ይመስለኛል። ትንሽ ነገሮች እስኪረጋጉ ድረስ ቆይ። በዛ ላይ ኦይኩም እንድትረጋጋ ፍቀድላት። እንዴት አደራችሁ? እንዴት አደርሽ? እንዴት አደርሽ ወይዘሪት ኦይኩ? አይታታል አይደል? ፊቴን እንኳን አላየችው። አንተ ደግሞ ትንሽ ጊዜ ጠብቀኝ ትለኛለህ። ለምንድን ነው የምጠብቀው? በየቀኑ ፊት ለፊቴ እያየኋት ነው። አይ አሁንስ በቅቶኛል። የዚህ ቤት ፍላጎት መቼም አያልቅም። ቤት እስክገባ ድረስ ቁጭ ብሎ ነው የሚጠብቀኝ። ደግሞ ማን የደወለው? የተሳሳተ ስልክ እንደማይሆን ተስፋ አረጋለሁ። ማን ይሆን ደግሞ? አይ ላንሳ በቃ። ሄሎ፣ ወይዘሮ አይሰልን ፈልጌ ነበር። አቤት። አንቺን ግን ማን ልበል? ሙኒቨር እባላለሁ። የኦጉዝ እናት ነኝ። ኦጉዝ? የትኛው ኦጉዝ? ከአቶ ሼፍኪ ጋር ካፌ ውስጥ የሚሰራው ምስኪኑ ልጅ ነዋ። ይቅርታ ግን መደወልሽ ትንሽ ገርሞኝ ነው። ምን ተፈጠረ? ሼፍኪ የሆነው ነገር አለ እንዴ? እንደሱ አይደለም። የደወልኩት እንኳን ስለ ልጅሽ ትንሽ ላናግርሽ ነው። ስለ ልጄ? ልጄ ምን ሆና ነው? ከባለቤቴ ጋር ለጥሩ ነገር ወደ እናንተ ጋር መምጣት ፈልገን ነበር። ለጥሩ ነገር ስትይ ምን ማለት ነው? ያው ዛሬ ማታ ወደ ቤታችሁ መጥተን ኦይኩን ልጃችን ኦጉዝን እንድታገባው ልጃችሁን ለልጃችን ለማለት ነበር የምንመጣው። አይ ጊዜው እኮ በጣም ገና ነው። ሌላ ቀን ብንመጣ ይሻላል ማለት ነው? ወይዘሮ ሙኒቨር በተሳሳተ መንገድ ነው የተረዳሽኝ። ማለቴ ልጄ ለትዳር ገና ልጅ እኮ ናት። አረ በጭራሽ እንደሱ አይደለም። በጣም ትልቅ ልጅ ናት። እንዴት ትንሽ ናት ታያለሽ? በእሷ እድሜ ያሉ ልጆች እያገቡና ልጆች እየወለዱ እንደሆነ አታውቂም እንዴ?
አመሰግናለሁ ወይዘሮ ሙኒቨር። ግን ትዳር መመስረትና ልጅ መውለድ ልጄ በራሷ መንገድ የምትደርስበት ነገር ነው። ግን እኔ እናት እንደመሆኔ መጠን ለእንደዚህ አይነት ነገር ገና ጊዜው የደረሰ አይመስለኝም። በጣም ይቅርታ አድርጊልኝ። ይሄ ማለት እንድንመጣ ትፈልጊ ማለት ነው? አዝናለሁ፣ ግን እንደዛ ነው ወይዘሮ ሙኒቨር። በድጋሚ ይቅርታ አድርጊልኝ። መልካም ቀን። እንዴት እንዲህ ትላለች? ወይኔ አምላኬ! አብዳለች እንዴ? አሁን ደግሞ ይሄ ነገር መጣ። ይግቡ። ገና የመድኃኒቴ ሰዓት አልደረሰም እኮ ልጄ። ውዱ አባቴ፣ ላናገረ የምፈልገው ትልቅ ነገር ስላለ ነበር የመጣሁት። ነይ ተቀመጪ ልጄ። አይኖችሽ በጣም ቀልተዋል እና ማባብጠዋል። አልቅሰሽ ነበር እንዴ? እንግዲህ አባዬ፣ እኔ ይህንን ለአንተ እንዴት ብዬ እንደምነግርህ ምንም አላውቅም። በውስጤ ላቆየውና ራሴ ላስተካክለው በጣም ብዙ ጊዜ ሞክሬ ነበር፣ ግን ደግሞ ምንም ሊሰራ አልቻለም። ያልችን አናዶሽ ነው እንዴ? አናዶሻል ስትል ምን ማለትህ ነው? አረ በጣም ነው የሚያማው አባዬ። ያደረገኝ ነገር ይከብዳል። ልቤን ሰብሮታል። ልቀበለው አልቻልኩም። ምክንያቱም በክብሬ ላይ የተረማመደው የሚስትነት ማዕረጌን ማዋርዶታል። ያልችን ምን ቢያደርግ ነው ይህንን ያህል ያናደደሽ የኔ ልጅ? ለመናገር እንኳን በጣም የሚያሳፍር ነገር ነው አባዬ። ግን ደግሞ ሌላ ምርጫ አልተወልኝም። ያልችን እኔ ላይ እየማገጠብኝ ነው። ምን? ማሬ ስልክሽን ይዘሽው ሄደሽ ነው? ውቦቹ ጥንዶች እንደገና መጡ። ግን በቃ መቼም ቢሆን አይለያዩም አይደል? ማሬ ሁሉም ነገር እንዲኖርሽ እፈልጋለሁ። እንዴት አደራችሁ ዶቼ? እንዴት አደርሽ? በጧቱ በደንብ እንደተነቃቃችሁ ማይች እያለሁ መሰለኝ። ምን ተፈጥሮ ነው እንደዚህ ሆናችሁት? እንግዲህ ፍቅር ሰዎችን ያነቃቃል ሲኑዴ። ያው እንደዚህ ሆናችሁ ሳያችሁ እኔ ራሱ ባለሁበት መቆም አልችልም። ያው በደስታ ማለቴ ነው። ታውቃላችሁ፣ አሁን በተቻለ መጠን ኃይሌ ማሰባሰብ አለብኝ። ረጅም የአውሮፕላን ጉዞ ነው የሚጠብቀኝ። ማለት ምን ማለትሽ ነው? የሆነ ቦታ ልትሄዱ ነው እንዴ? አዎ፣ አላወቅሽም ነበር እንዴ? ቺናር ማልዲቭስ ሊወስደኝ ነው። የጫጉላ ሽርሽራችን እዛ ነው። ቆይ ማለት እንዴት? ማለቴ መቼ? ማታ ላይ ነው የምንሄደው። ቆንጆ የእረፍት ጊዜ ነው የሚጠብቀን አይደል እንዴ? ነው ወድ በሚገባኝ ነው ፍቅር። ኤሲን ደህና ነሽ? ኤሲን አላመመሽም አይደል? ወይ ከምታስበው በላይ ቺናር። ኤሲን ፍጠኛ፣ አሁኑኑ በረዶ አድርጊበት። እንዴ እንዴት ነው እግሯ የታጠፈው? ትንሽ ስትንቀለቀል ስለነበር ነው። ቆይ እስኪ ሄጄ ልያት። ቆይ ውዴ፣ እንደዚህ አታጋኙ እንጂ። ኤሲን እኮ ናት ታውቂያለሽ፣ ሁሌ ምክንያት እንደፈለገች ነው። በዛ ላይ የወንድሜ ሚስት በደንብ ነው የምትንከባከባት። ስለዚህ አሁን ሙሉ ትኩረትሽን ለባልሽ መስጠት አለብሽ። እሱን ከሆነ የምትፈልገው ተስማምቻለሁ። ታዲያ አሁን ምንድን ነው የምናደርገው? አሁን ምንድን ነው የምናደርገው? ፓስፖርታችንን ለማስተካከል እንሄዳለን። እሺ፣ ምን አይነት ሰነድ ነው የሚያስፈልገን? እኔ ሁሉንም ነገር አዘጋጅቻለሁ ማሬ። ስለዚህ አንቺ ብቻ ነው የምፈልገው። ሁሉንም ነገር አንተ ማሰብ አለበት ማለት ነው እንዴ? ሁሉንም አይደለም፣ አንቺን ብቻ ነው። በቃ እንሂድ። እሺ ያልኩት ሁሉ ገብቶሃል አይደል? ምን አልከኝ? ያልኩህ ነገር በጠቅላላ ገብቶሃል ወይ ነው ያልኩህ? በሚገባ ያልከውን ነገር በጠቅላላ በቃሌ ይዤዋለሁ። ምንም እንዳታስብ። እንደውም ወደ ምትልከኝ ሰው ጋር ቀጥ ብዬ ሂጄ ልክ እንዳልከኝ ምንም ሳላስቀር ነው የምናገረው። በጣም ጥሩ። ስማኝ፣ የሚያስፈልግህ ነገር በሙሉ እዚህ ፖስታ ውስጥ አለ። ነገ ደግሞ የእኛ ሰው ደውሎ ይጠይቀሃል።
እሺ አንተ እንዳልኪውን አቶ ተኬን እንግዲህ አምናለሁ። ስለዚህ በጭራሽ እንዳታሳፍረኝ። ምንም አታስብ፣ እንደሱ አላደርግም። በቃ ሂድ፣ ራስህን እየጠበቅክ ታዲያ። እየተጠነቀቅክ። አቤት አለቃ። ተላላኪ ያስፈልገኛል። አሁኑኑ ወደምንሰራበት ድርጅት እደውላለሁ። ቆይ እንጂ ልጄ ስማኝ፣ ወደ ልትሄድ ነው? ከድርጅቱ ሰው ብፈልግ ኖሮ እኔ ራሴ ደውል ነበር እኮ። የማይታወቅ ተላላኪ ነው የምፈልገው። ገብቶኛል አለቃ። ልክ አንተ እንደምትፈልገው አይነት የማውቀው ሰው አለ። እሱን እጠራልሃለሁ። በል በቃ ደውልለት። እሺ። ቺናር እንደማታምነኝ ያውቃለሁ። የእኔም ንግግር ቢሆን ለአንተ ምንም ቦታ የለውም። እስኪ አሁን ሌላ ሰው እውነቱን ሲነግርህ ምን እንደምትል እናያለን። አለቃ፣ ለትንሽ ጊዜ እረፍት መውሰድ እችላለሁ? ኦይኩ፣ ከመቼ ጀምሮ ነው ደግሞ ስሜን የረሳሽው? አረ እንደውም በጣም ከመድከም የተነሳ የራሴንም ስም የረሳሁት ይመስለኛል። እሺ እህቴ፣ አሁን እንደ አለቃሽም እንደ ጓደኛሽም ሆኜ አስቤልሽ ነው እረፍት የምፈቅድልሽ። የፈለግሽውን ያህል ጊዜ ማረፍ ትችያለሽ። አታስብ፣ በ2 ደቂቃ ውስጥ ደህና ሆናለሁ። እሺ እሺ እመቤት፣ ያዘሽው ቡና ሽያው፣ ትንሽ ወተት እና 3 ማንኪያ ስኳር። ልክ እንደምትወጂው ነው ያፈላሁት። ምንድን ነው መርት? ቡና። ስለ ጸባይ ነው እያወራሁ ያለሁት። ምን ለማድረግ እየሞከርክ ነው? በስራ ለደከመችው የሥራ ባልደረባዬ ቡና ፍልቼ እየሰጠኋት ነው። እኔ ማድረግ አልፈልግም እንኳን ብልህ ምንም ጥቅም የለውም አይደል? ምንም ያህል ባለቅስ ወይም እንደማልፈልግ ብነግርህም ይህንን ጨዋታ ትቀጥለዋለህ አይደል? ግን አሁን ጨዋታህን አበላሸዋለሁ። የምን ጨዋታ? ቆይ ወዴት ነው የምትሄጂው? ተቀመጥ ወንድሜ ተቀመጥ። በድጋሚ ምን ተፈጠረ? እንግዲህ እንዳየው ነው። እንደ ተለመደው ቀዝቃዛው ጦርነት በተለመደው ቦታ ላይ ተፋፍሞ ቀጥሏል። ነግሬህ ነበር እኮ ወንድሜ፣ ልጅቷ እንደዚህ አይነት ሁኔታ ላይ ሆና አትገፋፋት። እንደዛ ስታደርግ የሚፈጠረው ይሄ ነው። ጥያቄ ብቻ ነው ይህንን ሊያስተካክለው የሚችለው። ኦይኩ እሺ ማለት አለባት። አንዴ እሺ ካለች በኋላ ሁሉ ነገር በራሱ መንገድ ይስተካከላል። ምኞቴ ነው። ቢያንስ አንተ ጠጣው። እንኳን ደህና መጣ አቶ ሸፍኪ። ወይ አቶ ካልሽኝ የሆነ ችግር ነገር ተፈጥሯል ማለት ነው አይደል? እንዲ አይሴል ሚስትን በደንብ ታውቃታለህ ማለት ነው። እንግዲህ ከነዚህ ሁሉ ውሸቶች በኋላ ያው አውቅሻለሁ ማለት ይከብደኛል። አሁን የምናወራው ስለሱ አይደለም ሸፍኪ። ኦጉዝ ምን አለህ ንገረኝ እስቲ። ቆየ ምን ኦጉዝ ነው የምትይው? እሱን እኮ ነው የጠየቅኩ። ይሄ ኦጉዝ የተባለው ሰውዬ ከየት ነው የመጣው? መቼ ነው ልጃችን ማግባት መፈለግ የጀመረው? እናቱ ደውላ ለምን ማታ እንመጣለን እንዳለችኝ እያብሰለሰልኩ ነው። ኦጉዝን ተመልከቱት። የቻለውን አድርጎ እናቱ እንድትደውልን አደረገ ማለት ነው። ብትደውል ታዲያ ምን ችግር አለው? ምን ይሁን? ቆይ ምን እያልክ ነው ሸፍኪ? ስለ ልጃችን ህይወት እኮ ነው እያወራን ያለ ነው። ለካ ስለ ዊክ ነው የምናወራው። የኔም ልጅ ናት አይደል? ሄሎ ወይዘሮ ሌላ፣ በማይሆን ሰዓት አልደወልኩብሽም አይደለ ወይዘሮ ሌላ? አይ ግዴ ለማቶ ማሙት ማውራት ይመችሻል እንዴ? አዎ በጣም ጥሩ። ወይዘሮ ሌላ፣ ትላንትና ስራችን ትንሽ እንደዘገየ እና በፍጥነት እንዳልሄደ ታውቂያለሽ። በእርግጥ በቅዴ ወደ ኋላ መቅረት ደስ አይለኝም። ስለዚህ ለምን ዛሬ የሆነ ቦታ እንገናኝም ወይዘሮ ሌላ እና ቡና ነገር እየጠጣን ከዛም ስራችንን እንጨርስ ወይም እናቀለዋለን። ስለዚህ ይሄ ሀሳብ ምን ይመስልሻል? ያው የሚመችሽ ከሆነ ተገናኝተን ስራችንን ብንጨርስ ደስ ይለኛል። ስራውን ለማቀላጠፍ ያህል ብቻ ያሰብኩበት ሀሳብ ብቻ ነው። እንችላለን። የምትፈልግ ከሆነ ወደ ቢሮዬ ና። አይ ቆይ ስምኝ፣ ለምን እንደዚህ አናደርግም? ቀኑን ሙሉ ቢሮ ውስጥ መዋል በጣም ደክሞኛል። ስለዚህ አሁን ተገናኝተን ንጹህ አየር መቀበልና ትንሽ መራመድ እፈልጋለሁ እና መገናኘት ከቻልን አንቺ የሚመችሽ ከሆነ ቡናችንን እየጠጣን በዛውም ስራችንን እንጨርሳለን። ደግሞ ምንም አታስቢ፣ የሚመጥንሽ ቤት አላጣም። በዛውም ከሌሎች ባልደረቦቻችን ጋር ትገናኛለሽ። በእርግጥ መጥፎ ሀሳብ አይደለም። እሺ
እንደዛ ከሆነ አሁን በፍጥነት ያለሁበትን ቦታ ልክልሻለሁ። ከዛ እዛ እንገናኝ። ተስማምቻለሁ። እሺ፣ በጣም ጥሩ። በቃ እንገናኛለን። እንገናኛለን። ዋው! በቅርቡ ደግሞ በሐሳቤ ተስማማለች። ለነገሩ ድሮ ማሙትን ማን እምቢ ሊለው ይችላል? አዎ። እሺ፣ ይህንን ለአንተ መናገር ከባድ እንደሆነ በደንብ አድርጌ ነው የማውቀው አባዬ፣ ግን ሌላ ምንም አይነት ምርጫ ስለሌለኝ ነው። ብዙ ጊዜ እንዲተው አስጠንቅቄው ነበር። እንደውም እሺ ስለ እኔ እንኳን ባታስብ ስለ ልጃችን አስብ ብየዋለሁ። ኤዚን ይህንን ጉዳይ ስትሰማ መቋቋም አትችልም። አሳፋሪ የሆነ ልጅ እንዴት አይነት ነገር ያደርጋል? ይሄ ድፍረት ነው። እንዳንቺ አይነት ተንከባከቢና ታማኝ የሆነች እና ታጋሽ የሆነች ሚስት ላይ እንደዚህ ያደርጋል? ይሄ ልጅ ከእኔ ምንም ነገር አልተማረም ማለት ነው። እንደው ምን አይነት የተረገመ ልጅ ነው ያሳደግኩት ባካችሁ! የማይረባ ነው። አባዬ እባክህ በሱ ስራ ራስህን አትውቀስ። ምናልባት የእኔ ጥፋት ይሆናል። ምናልባት እኔ ጥሩ ሚስት አይደለሁም ይሆናል። ተይ አቁም። ያው እሺ፣ እንደዚህ አትሁኚ። ይኸውልሽ እዚህ ቤት ውስጥ አንቺ ጥሩ ሚስት እንደሆንሽ ሁሉም ሰው በደንብ ያውቃል። ይህንን ግንኙነት ከጀመረ ምን ያህል ጊዜ ሆኖ ታዲያ? እኔ እንኳን ገና አሁን ማወቄ ነው አባዬ። ግን እሱ ለወራት ደብቆኝ ነው የቆየው። ከዛ እኔ የማናገርኩትና ለልጄ ስል ይህንን አሳፋሪ ነገር በይቅርታ እንደማልፈው ነግሬው ነበር። ከዛች ሴት ጋር ያለህን ነገር አቁምና ኤሲን በዚህ ጉዳይ ላይ እንዳትጎዳ አድርግ ብዬው ነበር። ግን ለ2 ቀናት ብቻ ነው የተስተካከለው። ከዛ ተመልሶ ወደዛች ሴት ጋር እየበረረ ሄደ። ትላንትና ማታ ራሱ ወደ ቤት ተመልሶ አልመጣም። ምስጋና ቢስ። ቆይታዩ ስለዚህ ነገር ራሴን የምጠይቀው። እባክህ አባዬ እንደዚህ አትናደድ፣ ያመሃል እባክህ። ከምንም ነገር በላይ ዋናው ያንተ ጤና ነው። እኔም ስለዚህ ነገር ባልነግርህ ጥሩ ነበር። አይ ተይ እንጂ ልጄ፣ እንደዚህ አይነት ነገር ለእኔ መናገርም አለብሽ። እኔ ጋር መጥተሽ ችግሮችሽን መናገር ግድ ነው። እኛ ቤተሰብ ነን እና ይህን ችግር እንደ ቤተሰብ ፈተዋሉ። ልክ እንደ ገዛ ልጄ ነሽ የኔ ልጅ፣ አታስቢ ልጄ። የወለድኩሽ ያህል ነው የሚሰማኝ። ስለዚህ አንቺም ያልችን እንደዚህ እንዲያናድሽ አትፍቀጅለት እሺ? ቆይ ለዛ ጅል ቦታው የት እንደሆነ አሳየዋለሁ። የኔ ውድ የፓስፖርቱ ጉዳይ አልቋል። የአውሮፕላን ቲኬቶቻችንንም በኢሜይል ይልኩልናል። እንደምታውቂው ሁሉም ነገር ዝግጁ ነው። ማሬ ደስ ብሎሻል አይደል? በጣም ደስ ብሎኛል ውዴ። አይታየም እንዴ ፊቴ አያስታውቅም? በጣም ደስ የሚሉ ቀናቶች ናቸው የሚጠብቁን። የኔ ፍቅር ከአንተ ጋር እስከሆንኩኝ ድረስ የትም ቢሆን ደስ ይለኛል። ለምን ይህን ያህል እንደጓጓው ግን ታውቃለህ? ምክንያቱም ሳምንቱን በሙሉ ከአንተ ጋር ብቻችንን ስለምናሳልፍ ነው። በነፃነት አብረን ጊዜ እናሳልፋለን። አንቺ ያለሽበት ቦታ ሁሉ ለእኔ ገነት ነው የኔ ፍቅር። መኖርሽ በራሱ ደስተኛ ያደርገኛል። ችናር እጅግ በጣም ደስ ብሎኛል። ለመጨረሻ ጊዜ ጉዞ የሄድንበት ሰዓት ራሱ ትዝ አይለኝም። ግልጽ ነው። ለጉዞ ያደረግነውን ዝግጅት ረስተሽዋል ማለት ነው። እሱ ደግሞ ምንድን ነው? እቃዎችን መገዛዛት ነው። አይ ችናር፣ እሱ አስፈላጊ አይደለም። አይ እቃማ እንገዛለን። ምንም አያስፈልግም ውዴ። በእኔ ተነሽ፣ እቃ መግዛትም አለብን። ተነሽ። አይ በይ ተነሽ አልኩሽ እኮ። ግን እኔ አልፈልግም አልኩ እኮ። አይ እንግዲህ ያስፈልገናል። አፍጠኛው እንሂድ። ኡፍ ችናር፣ አንተ የተረገምክ እንዴት ይህንን ታደርጋለህ? ነገርኩሽ እኮ ወይዘሮ አሁ የራሷን እርምጃ ወስዳለች። ምላሽ ለመስጠት ተዘጋጅተናል። እንደዛ ከሆነ ነገሩ ድብልቅልቅ ይበል። ሄሎ። አቤት አባዬ። ያልችን የት ነው ያለው? ውጭ ነኝ ያለሁት። በግሌ የምሰራው ስራ አለኝ። ስራ ያልከውን ነገር ተወውና አሁኑኑ በፍጥነት ወደ ቤት ና። አይ በፍጥነት መጨረስ የምችለው ነገር አይደለም። ያልችን አሁኑኑ ና አልኩህ እኮ። አንተም ብሎ ደግሞ ባለ ስራ። እሄዳለሁ።
እሺ እንዳልክ እንነጋገር አቶ ፈህሚ። ከዛ የምትሰማውን ነገር ተወደው እንደሆነ እናያለን። እንግዲህ ለአባትህ ምን እንደምትለው እስኪ እንያልችን። እምቢ አሻፈረኝ ብለህ በድርቅና ትቀጥላለህ ወይስ ተንበርክከህ ይቅርታ እንዲደረግልህ ትማጸናለህ? እንግዲህ አሁን ያንተ ምርጫ ነው የሚሆነው። እማዬ እማዬ፣ ዴኒዝና ቺናር አብረው ወጡ። እማዬ ሊሄዱ እኮ ነው እማዬ። ልጄ አሁን ደግሞ ምንድን ነው የተፈጠረው? ለምንድን ነው እንደዚህ ይሆንሻል? እማዬ ስሚኝ፣ እያልኩሽ ያለሁት እኮ ቺናርና ዴኒዝ አብረው ሊሄዱ ነው። ምን ማለትሽ ነው? ከዚህ ቤት ሊወጡ ነው እንዴ? ቆይ ስለሚመውጣት ነው የምታወሪው? ወደ ጫጉላ ሽርሽራቸው አብረው ሊሄዱ ነው። ነገሩ እንደዛ ነው። ስለዚህ እነሱ ለጫጉላ ሽርሽር ሊሄዱ ስለሆነ እኛ የተቀረነው የቤተሰብ አባላት ደግሞ ቁጭ ብለን እናልቅስ አይደል? እማዬ አትቀልጅብኝ እንጂ ምንም እንኳን አንቺ ደስተኞቹ ጥንዶች ብታያቸውም እኔ ግን እንዲሆኑ አልፈቅድላቸውም። አስቆማቸዋለሁ። አይሆንም። ከጫጉላ ሽርሽራቸው እኔ ራሴ ያስቀራቸዋለሁ። ይበቃሻል ኤሲን፣ ራስሽን ተቆጣጠሪ እንጂ። ሁለት ርካሽ ሰዎች ዋጋ ቢስ እንደሆንሽ እንዲሰማሽ እንዲያደርጉሽ አትፍቀጂ። አንዳንድ ነገሮችን እንዲያደርጉብሽ እና እንዲቀልዱብሽም በጭራሽ እንዳትፈቅጅላቸው የኔ ልጅ። እማዬ አንቺ ደግሞ ስለምን እንደምታወሪ? ቆይ እንዴ ምን ሆነሻል እማዬ? ኤሲን ይኸውልሽ፣ ማንም ሰው እንዲጎዳሽ ማድረግ የለብሽም። ማልቀስሽንና ራስሽን ማዋራድሽን መቀጠል የለብሽም። እሺ እንባሽን እንዴት ማስቆም እንዳለብሽ ትማሪያለሽ የኔ ውድ። እየነገርኩሽ ነው። ከሁሉም በላይ ከፍ ብለሽ ትታያለሽ። ከሁሉም በላይ ከፍ ብለሽ ነው እማዬ። ጂን እያሳመምሽኝ እኮ ነው። ማሪ ይቅርታ አድርግልኝ። እኔ አንቺ ስትጎጂ ልክ ከውስጤ የሆነ ነገር እንደወጣ ነው የሚሰማኝ። ምን እያደረግኩ እንደነበር አልታወቀኝም። አይ እማዬ፣ እንደዚህ ብቻ ብለሽማ ነገሩን ሸፋፍነሽ ማለፋችም። የጎዳሽ ሰው እንዳለ ግልጽ ነው። አባቴ ያደረግሽ ነገር አለ እንዴ? አይ እንደሱ አይደለም። ይሄንን ሀሳብ ደግሞ ከየት ነው ያመጣሽው? እማዬ ባለፈው አባዬ የእንግዳ ክፍል ውስጥ እየተኛ ነው ስልሽ አስተባብለሽ ነው ያለፍሽው። ትላንትና ቤት እንዳላደረ ደግሞ የተደበቀ ሚስጥር አይደለም። አንድ የተፈጠረ ነገር አለ አይደለም? እማዬ ንገሪኝ። እንዴ ከመቼ ወዲህ ነው ካንቺ ሚስጥር የምደብቀው? አላውቅም፣ ግን አዎ ትደብቂኛለሽ እማዬ። ያው አባትሽ እስከ ጠዋት ድረስ ድርጅት ውስጥ የሚሰራበት ጊዜ አለ እና የእንቅልፍ መዛባት ችግር እንዳለበት ታውቂያለሽ። አንዳንዴ የእንግዳ ክፍል ውስጥ ይተኛል። ለዛ ነው። እሺ ውዴ፣ አንቺ ምንም አታስቢ። እሺ በቃ እንደሱ ነው እንበል እማዬ። ባልኩት ነገር እርግጠኛ ነኝ እኔ ልጅ። ግን አንቺ ባክሽን ማንም ሰው እንዲያበሳጭሽ በፍጹም እንዳትፈቅጂ። ይኸውልሽ አሁን ላይ ችግራችን ቺናርና ዴኒዝ አይደሉም። እሺ እኔ ቆንጆ ተወዳጅ ልጅ። እሺ ቃል ገባልሻለሁ። ነይ የኔ ቆንጆ ልጅ ልቀፍሽ እስኪ። በዓለም ላይ ያለ ሁሉም ምርጥ ነገር ለአንቺ ይገባሻል። አንቺን ከሚጎዳሽ ሰው ጋር ሁሉ እኔ እናትሽ እጋፈጣለሁ። አንተ አባቷ ብትሆንም እኔ እኮ እናቷ ነኝ። እንደዚህ አይነት ትልቅ ነገር ብቻህን መወሰን አትችልም ሸፍቂ። እንግዲህ ምንም የወሰንኩት ነገር የለም አልኩሽ እኮ። ግን ለዛ ልጅ ተስፋ ሰጥተዋል። ባይሆን ኖሮ እናቱ ትደውልልኝ ነበር እንዴ? ይኸውልሽ ስሚኝ፣ በጭራሽ እኔ ምንም አይነት ተስፋ አልሰጠሁትም። ቆይ ግን መደወሏ ምን ችግር አለው? አይሴል ልታሳውቀኝ ይገባ ነበር ሸፍቂ። በስልክ እንኳን ማወቅ ነበረብኝ። ሴትዮዋ ደውላ ለጥሩ ነገር ማታ ቤታችሁ መምጣት እንፈልጋለን ስትለኝ በጣም ነው የተናደድኩት። ምን እንደምል እንኳን አላወቅኩም። በሚገባ የመልካምነት ተምሳሌት የሆነችው ወይዘሮ አይሴል ከማንም በላይ እንደሆነች ነው የምታስበው። ኦጉዝ ለወይኳ የመጠናትን ብለሽ ነው አይደል? እንደዛ ነው። እማዬ፣ አባዬ፣ እኔን ለኦጉዝ ልትድሩኝ እየሞከራችሁ ነው እንዴ? አይ ውዴ፣ እንደዛ አይደለም። አባትሽ የማይሆን ነገር እያወራን ያለው። አባዬ፣ እኔ ምንም ሳላውቅ አንተ ለወንድሜ ኦጉዝ ልትድረኝ እያሰብክ ነው እንዴ? አይ ውዴ፣ እንደሱ አይደለም። ወንድሜ ኦጉዝ እንደሱ ብሎ ነው። እናቱ ለእናትሽ እንደምትደውላት ነገረኝ። ከዛም ለእናትሽ ደወሉላት። አንድ ሰው ሐሳቤን ቢጠይቀኝ ደስ ይለኝ ነበር። ይህንን እኔ ማመን አልችልም። ያደረግከውን ነገር አየው ሸፍቂ። ይበቃሻል አይሴል። ለልጄ ደህና ነገር ማሰብ ስህተት ነው እንዴ? እኔን አልፎ አባቴን ያለምንም ሀፍረት ማናገሩ በራሱ በጣም ትልቅ ንቀት ነው። ስራ ቦታ ላይ ከምርት ጋርም እየተጨቃጨኩ ነው። አሁን ደግሞ ይህ ነገር ተፈጠረ። ከካፌው በጊዜ ነው የወጣሽው። ደህና ነሽ? አሳስበሽኝ ነው።
ምንም ደህና አይደለሁም መርት። ከቅርብ ጊዜ ወዲህ ምንም ደህና አይደለሁም። ወይዘሮ ሌላ ሰላም። እንኳን ደህና መጣሽ ወይዘሮ ሌላ። አመሰግናለሁ። እባክሽ ተቀመጭ። እሺ፣ አመሰግናለሁ። ይኸው። አመሰግናለሁ። ምንም አይደለም። እና እንዴት ነሽ ወይዘሮ ሌላ? ትላንትና በራሴ ችግር ትንሽ ያበሳጨዎች መስሎኛል። ይቅርታ። አይ አስፈላጊ አይደለም፣ ተረጋግቻለሁ። እንግዲህ አንቺ ካልሽ ይሁን። እሺ። ችግሮቹ እንዲሁ በቀላሉ የማያቆሙና እየቀጠሉ የሚሄዱ ይመስላሉ። አንተ ምንም የሚያመልጥ ነገር ያለ አይመስልም። ያው እንግዲህ እዚህ ሥራ ውስጥ በጣም ረጅም ዓመታት ቆይቻለሁ። ከሁሉም ሰው ጋር ስትቀራረቢ የሰዎችን ማንነት ማወቅ ላይ ጎበዝ ትሆኛለሽ። ሰዎችን አይቼ በደንብ ማወቅ እችላለሁ። እናም አሁን ልጅሽ የሆነ ችግር ያጋጠመው ይመስለኛል። አዎ። እንግዲህ አንቺንም ይህንን ያህል ካናደደሽ ካልተሳሳትኩ ትልቅ ስህተት ሰርቷል ማለት ነው። ገና አላደረገውም፣ ግን ደግሞ ያቺ ልጅ የሚያገባት ከሆነ ያደርገዋል። እንግዲያውስ አንቺ ከማትቀበዩ ሰው ጋር የፍቅር ግንኙነት ውስጥ ነው ማለት ነው። ይሄ ስሜት የሚጎዳ ነው። በጣም መጠንቀቅ አለብን። ቆይ ምን ማለት ነው? በዚህ መልኩ ላስረዳሽ። ወጣቶች አንዳንድ የሚሰማቸው ፍላጎት ከፍቅር ጋር ይምታታባቸዋል። በተለይ ደግሞ ከቤተሰቦቻቸው አንዱ የሚቃወማቸው ወይም ጣልቃ የሚገባ ከሆነ የሚያፈቅረውን ሰው ይበልጥ መተው ከባድ ይሆንበታል። እሷ ላይ በጣም ጥብቅ እያለ ይመጣል። አንቺ ስለማትፈልጊያት ብቻ ይበልጥ እየፈለጋት ይመጣል። ይህ እንኳን የማይሆን ነገር ነው። ልክ ነሽ። የማይመስል ግን እውነት ነው። በደንብ አስቢበት እና የሆነ ሰው መሳሳቱን ለማሳየት ብቻ ስትይ የእሱን ተቃራኒ ነገር አታደርጊ። ንገርኝ፣ አታደርጊውም? አደርገዋለሁ እኮ። ታዲያ አየሽ አይደል? ከአንቺ ጋር ባይቃረኑ ደስ ይለኝ ነበር። ምክንያቱም በመጨረሻ የምትጎጂው አንቺ ብቻ ነሽ። በጣም ጫና ባያደርግብሽ ኖሮ ምናልባትም ያንን ስህተት ላትሰሪው ትቺ ነበር። ታዲያ ምን ባደርግ ይሻላል? አይኔ እያየ ያችን ልጅ እንዲያገባ ልፍቀድለት? አይ አንቺ ትንሽ ብቻ ጫናውን ቀለል አድርጊለት። በቃ ምንም ነገር አትበዩ። ያንቺ ልጅ እኮ ነው። ምንም ቢሆን ብልህ ነው፣ ምክንያቱም አንቺ ነሽ ያሳደግሽው። ስለዚህ ስህተቱ ይገባዋል እና አንድ ቀን ተስፋ ይቆርጣል። ግን በእርግጥ ያን ያህል ቀላል አይደለም። ትንሽ ዝም ብትይና ብትረጋጊ ጥሩ ነው። ልክ ነህ። እንደዛ ቀላል አይሆንም። እንግዲህ በጣም አዝናለሁ። የቤተሰብሽ ጉዳይ ውስጥ በጣም ጣልቃ የገባው መሰለኝ። ያናድድኩሽም መሰለኝ። እያንተ ጥፋት አይደለም እኮ። እሺ ይኸውልሽ፣ እንዲህ እናድርግ። መጀመሪያ ቡናችንን አስመጥተን እንጠጣ፣ ከዛም ወደ ሥራችን እንግባ። ምን ታያለሽ? እሺ እሺ፣ ጥሩ። አስተናጋጅ ና። የኔ ውድ ተመልከች፣ ይሄ ቀይ ቀሚስ የሚያምርብሽ ይመስለኛል። አዎ የኔ ፍቅር በጣም ያምራል፣ ግን ብዙ ነገር ነው የገዛ ነው እኮ አስፈልገኝም። የኔ ውድ አንድ ነገር እንጨምር። ምን ትያለሽ? እሺ ፍቅር፣ በበቂ ሁኔታ ሞላቀኸኛል። ስለዚህ ይሄ ቀሚስ አያስፈልግም። እና ደግሞ ተመልከት፣ እጄን በጣም አሞኛል እኮ። ምንም አታስቢ፣ ሁሉንም በጠንካራው እጄ ይሸከማቸዋል። ትንሽ ዞር ዞር ብዬ ልይና መለሳለሁ። እሺ፣ የፈለግሽውን ያህል ልትቃወሚኝ ትችያለሽ፣ ግን ይህንን ቀሚስ እገዛልሻለሁ ውዴ። ይሄ ቀሚስ ስንት ነው ወንድሜ? አለቃ መግባት እንችላለን? ግቡ። ስነግርህ የነበረው ተላላኪ እሱ ነው። ና እዚህ ጋር ተቀመጥ። ኡሚት ሁኔታውን በደንብ አስረድቷል። አዎ፣ ወሳኝ መልእክት መላክ እንደፈለግ ነግሮኛል አለቃ። አዎ፣ ወደ ኮጃቤ ቤት ትሄዳለህ እና ይህንን ፖስታ ለቺናር ኮጃቤ በእጁ ትሰጠዋለህ። ከዛ መጥተህ ገንዘብን ትወስዳለህ። እሺ አለቃ። ብዙም ትኩረት እንዳትስብ፣ በጥንቃቄ አድርገው። ሂድ። ምንም ምርጫ ስላልሰጠኸኝ ይህንን ላደርግ ነው ቺናር። በአንድም ሆነ በሌላ መንገድ እውነቱን ላሳይህ ወስኛለሁ። አይ ውዴ፣ እቃ ልንገዛ ሄድን ሳይሆን ማራቶን ላይ የተሳተፍን ነው የሚመስለው። ብዙ ከመራመዳችን የተነሳ እግሬን በጣም አሞኛል። በደንብ የማውቀው የሚያይሽ ሰው አለ።
ቆይ እስኪ ማን እንደሆነ ልገምት። እሺ ስሙ በች ጀምሮ በር የሚያልቅ ይመስለኛል። ልክ የውበትሽን የሚያህል ብልህም ነሽ የኔ ፍቅር። በል እኔ እነዛን ዘንቢሎች ልውሰዳቸው። ለማንኛውም በጣም ጓጉቼ ነው የምመጣው፣ ምክንያቱም ልታሽኝ ቃል ገብተልኛል። እሺ በቃ ብዙ እንዳታስጠብቅኝ። አላደርገውም። እስኪ ስጦታን ትወደው እንደሆነ እናያለን ውዴ። አንቺ ነሽ እንዴ እህቴ ሱዛን? ቺናር መጣ መስሎኝ ደንግጬ ነበር። እኔም ቺናርን እየፈለግኩት ነው ወይዘሮ ዴኒስ። የሆነ መልእክተኛ ፖስታ አምጥቶለታል። ወደ መኝታ ቤት ሄዷል። እኔ እሰጠዋለሁ። በጣም አመሰግናለሁ። በቃ አሁን ወደ ስራ ልመለስ። እሺ አመሰግናለሁ። ይሄ ምንድን ነው? ስለ ቤተሰብ ማወቅ ያለብህን አስፈላጊ መረጃ ይዟል። ይሄ ደግሞ ምን ማለት ነው? የላክልኝን ትኬት እያየሁት ነበር፣ ግን የሆነ የተሳሳተ ነገር አለ። አዎ ልዩ የሆነውን ቦታ ነበር የጠየቁ። እሺ እባክህ እንደገና ልታዩ ትችላለህ? ኤቲኤም ካርዴ አንድ ጊዜ ትንሽ ላስጠብቅህ ነው የኔ ፍቅር። ተዘጋጅቼ መጥቻለሁ። ወዴት ነው? የኪስ ቦርሳ የመኪና ውስጥ ነው ያለው። ሄጄ ላምጣ ውዴ። እሺ። ሄሎ። አዎ ምንም ቢሆን እሷ ለማየቱ ጥሩ ነገር ነው። እዚህ ፖስታ ውስጥ ምን አይነት ነገር እንዳለ ምንም አላውቅም። ስለዚህ ከፍቼ ባውቅ ይሻላል። እነዚህ ቺናር በልጅነቱ የተነሳቸው ፎቶዎች ናቸው። ኡፍ ይሄንን ፖስታ መክፈት ጭራሽ ልክ አይደለም። አቶ ቺናር ለአመታት ያህል ስፈልግ ነበር። በመጨረሻም አሁን ላገኘች እያለሁ አንተን ያሳደጉ ሰዎች እውነታውን ዋሽተውሃል። እውነታውን ቢሆን ካንተ ደብቀዋል። ስለ ቤተሰብ ሁሉንም ነገር አውቃለሁ እና ከመሞቴ በፊት ማውቀውን ነገር በጠቅላላ ልነግርና ላሳውቅ እፈልጋለሁ። አድራሻዬ ከታች አለልህ። እባክህ አንዴ እንኳን እንገናኝ። እንዲህ አይነት ነገር ማን ይሆን ይላከለት? ቆይ ቺናር ላይ የተጫወቱበት ቢሆንስ? ይሄ ነገር ውሸት ቢሆንስ? ማን ነው እንደዚህ የሚያደርገው? እንደዚህ አይነት ውሸት የሚናገረው ማን ነው? አይ አይሆንም። ይሄንን ቺናር በጭራሽ እንዲያው ማድረግ አልችልም። ያለ ምንም ምክንያት ይናደዳል። በጣም ነው የሚያዝነው። እሺ እንደዛ ከሆነ መልእክት ላክልኝ። እሺ በጣም አመሰግናለሁ። እንገናኛለን። እሺ ውዴ፣ በይ ለመሄድ ዝግጁ ነን። ዴኒስ ግን ደህና ነሽ ውዴ? ደህና ነኝ። አይ ምንም አልሆንኩም። ከዚህ ክፍል ከመውጣቴ በፊት ደህና ነበር። ሻውን ፊትሽ ምን ሆኖ ነው? ቺናር ካልተናደድክብኝ አንድ ነገር ልንገርህ። ለምንድን ነው ማንቺ የምናደደው ውዴ? በይ ንገሪ። የጫጉላ ሽርሽሩ መሄድ አንችልም። ይህ ሀሳብ ደግሞ ኬት ነው የመጣው ዴኒስ? ያው የቀን መቁጠሪያውን አይቼው ነበርና ሰሞኑን እናቴ አጠቃላይ ምርመራ አለባት። ኦይኩና አባቴ ስራ እንዳለባቸው ታውቃለህ። ምን ላድርግ፣ ብቻዋን ትቻት አልሄድም። እሺ ውዴ ልክ ነሽ። በእርግጥ እንደዚህ አይነት ነገር ካለ ከእናትሽ ጋር መሆን አለብሽ። ስለዚህ ወደ ድርጅቱ ጋር ልደውልና ቀኑን ረዘም እናድርገዋለን። በቃ አሁኑን አስተካክለዋለሁ። አይ በቃ አሁን የትም መሄድ አንችልም። ከዚህ ነገር ጀርባ ያለውን ሰው ማን እንደሆነ የማወቅ ግዴታ አለብኝ።
ምን አደረክ? መልእክቱን አደረስ? አድርሻለሁ። ልክ እንዳልከኝ ፖስታው ለኮጃቢዎች ሰጥቻለሁ። እነሱም ለቺናር ይሰጡታል። አንበሳ፣ ይህንን ገንዘብ ውሰድ። ለተወሰነ ጊዜ ከዚህ ራቅ በል። ምናልባት ብትያዝ እንኳን እኛን የትም መቼም አታውቀንም። እኛም ብንሆን እንዲሁ አናውቅህም። እሺ አለቃ። በልሽ ሂድ። እሺ አለቃ። በመጨረሻም ማብቂያው ላይ ደርሰናል። አጎትህን የምትተዋወቅበት ሰዓት ደርሶልሃል ቺናር። አሁን ሁሉንም እውነት ታውቃለህ ማለት ነው። እስኪ ይህንን መልእክት የላከውን ሰው ማንነት እንወቅ። የኔ ውድ ልትወጪ ነው እንዴ? አዎ፣ እናቴን ላገኛት አስቤ ነው። እሺ በቃ እኔም አብሬሽ እመጣለሁ። የሚያግዝ ሰው ያስፈልግሻል። አይ አያስፈልገኝም የኔ ውድ፣ እኔና እናቴን ጨርሰዋለን። እሺ አንተ ምንም አትቸገር። ይሄ በጭራሽ አይሆንም ውዴ። ከእናቴ ሴል ጋር ለምርመራ የምትሄዱ ከሆነ እመጣለሁ። እውነቴን አስፈላጊ አይደለም ቺናር። ከእናትሽ ጋር ብቻሽን መሆን የምትፈልጊ መሰለኝ። እሺ ቢያንስ ቤት ድረስ ላድርስሽና ልምጣ። እሺ ቤት ተዘጋጂ፣ እንሂዳ። ዝግጁ ነኝ። እሺ በቃ ነኝ። ምንድን ነው? ሁሉንም ነገር ነገርሽው አይደል? በጣም ብልህ ሰው ነሽ። በጥበብ በቀልሽ እየተበቀልሽ ነው። ንገረኝ፣ የት ነው አድረህ የመጣኸው ያልችን? አሁ የጠየቅኩሽን መጀመሪያ መልሽልኝ። አይ አንተ መጀመሪያ ንገረኝ፣ የት ነው አድረህ የመጣኸው እያልኩ ነው። አሁ ባክሽን አንዴ። አባዬ፣ የኔ ጣፋጭ፣ ትላንትና ማታ የት ነበርክ? ስራ በዝቶብኝ ነው፣ ለዛ ነው ወደ ቤት መምጣት ያልቻልኩት። እሺ የኔ ውድ። ግን ሁሉም ነገር ሰላም ነው አይደል? ሁሉም ነገር ሰላም ነው የኔ ውድ። አያትሽ እየጠበቀኝ ነው። እሱ ላናግረውና በደንብ እናወራለን። እሺ አባዬ። እማዬ፣ ምን ተፈጥሮ ነው? እንደተለመደው ከኔ እየደበቅሽ ነው አይደለ? ችግር አለ? አይ ምንም አይነት ችግር የለም የኔ ቆንጆ። አሁን ላይ ድርጅት ውስጥ አባትሽ ስራ በዝቶበታል እና ያ በስራ ምክንያት ነው አይደል? አዎ የኔ ቆንጆ። ይኸውልሽ አንቺ ስለዚህ ነገር አታስቢ ያልኩሽ። እሺ የኔ ውድ። አቤት አባዬ። ስራዬን ትቼ ነው ወደዚህ የመጣሁት። ስለምንድን ነው የምታናግረኝ አባዬ? መቼም ቢሆን ልትረሺ የማትችው ዝግጅትን ማዘጋጀት ያለብኝ ኦይኩ፣ ለእኔ ምን ያህል ቦታ እንዳላት የሚያሳይ ግሩምና ታይቶ የማይታወቅ የጋብቻ ጥያቄ ነው ማቅረብ ያለብኝ። አንተም እዛ ብትሆን ምኞቴ ነበር መርት። ማየት ነበረብህ። በጣም ነበር የሚያምረው። በፍቅር የተሞላ ሁኔታ ነበር። የጓደኞቼን ደስታ ብታየው ደስ ይለኝ ነበር። እኔ ምልሽ ካምፓስ ውስጥ የጋብቻ ጥያቄ ማቅረብ ትንሽ ግራ አይል? እንደሱ አይመስለኝም። እሺ በቃ መጥፎ አይደለም፣ ግን ደግሞ ትንሽ ቀላል። ወይ ምን ለማለት ፈልገህ ነው? እሷም የፈለገችው ይህንኑ ነበር። በዛ ላይ የምትፈልገውንና የምትወደውን ነገር በጠቅላላ በደንብ ነው ያሰበበት። ለዛም ነው በጣም ደስ የሚለው። እንከን የለሽ አጠያይቅ ነበር። እና አንቺ በምን አይነት መንገድ የትዳር ጥያቄ እንዲቀርብልሽ ነው የምትፈልጊው? እሱን ለምን እነግርሃለሁ? በይ ንገሪኝ። አይ ወይ እባክሽን። ግን የማትቀልድብኝ ከሆነ ነው። በጭራሽ። መጀመሪያ ዘፈን መኖር አለበት። እሺ በአንድም ቢኖር ወይም ለየት ያለ ሙዚቃ ቢኖርም ጥሩ ነው። ማለቴ ከዓመታት በኋላ እንኳን ያንን ቀን ሳስታውሰው ይሰማኛል። ከዛ በኋላ ግጥም፣ ቀልዶች፣ አበቦች። አሪፍ ነው የሚሆነው፣ ምርጥ ነው የሚሆነው።